ሰላም ሰላም የዩቲዩብ ቤተሰቦቻችን እንግዲህ ከረጅም ጊዜያት በኋላ ተመልሰን በዩቲዩብ ፔጃችን ብቅ ብለናል ማለት ነው። አምና በሪሜዲያል ትምህርቶችን ስናስተምር ነበር የቆየነው። ዛሬ ደግሞ እንግዲህ አንድ ብለን ተማሪዎች ፍሬሽማን ላይ ከገቡ በኋላ ትንሽ የትኛው ላይ ከበድ ሊላቸው ይችላል የሚሉ ትምህርቶች ነው እየሰራን የምንቀጥለው። ስለዚህ እዚህ ላይ ሁሉንም እንሰራለን ሳይሆን በዋናነት እገዛ ሊያስፈልጋቸው የሚችሉ ትምህርቶችን የምናይበት ክፍል ይሆናል ማለት ነው። ስለዚህ ከነዛ ውስጥ አንዱ ሎጂክ ስለሆነ ሎጂክን ዛሬ አንድ ብለን እንጀምርና የተለያዩ ሳብጀክቶችን በሂደት የምናይ ይሆናል ማለት ነው። እንግዲህ ከ200 እና ከብዙ ጊዜ ቀናት በኋላ ስለተመለስን ዩቲዩብ ይሄንን ቪዲዮ ላይገፋው ላያወጣው ይችላል። ስለዚህ እናንተ ላይክ፣ ሼር፣ ሰብስክራይብ በማድረግ ኃላፊነታችሁን ተወጡ፣ እኛም እንደዛው እንወጣለን ለማለት እወዳለሁ። እንግዲህ ሎጂክ ነው ዛሬ የምንመለከተው ክፍል። እንዳልኳችሁ ሁሉ ሎጂክ ምንድን ነው የሚለውን ጥያቄ ከጠየቃችሁኝ ምንም ከባድ ነገር አይደለም። ምንድን ነው የሎጂክ ትምህርት ዋና አላማው በራሱ ተማሪዎች ክሪቲካሊ ምን እንዲያደርጉ ነው? ቲንክ እንዲያደርጉ ነው፣ ወይም ምክንያታዊ የሆነ አስተሳሰብ እንዲኖራችሁ ነው ዋና አላማው። ስለዚህ በእነዚህ አይነት ጉዳዮች ላይ ምንድን ነው፣ እንዴት መጣ፣ የተለያዩ ነገሮችን የምንመለከት ይሆናል። በዋናነት ሎጂክ ግን ምንድን ነው ካላችሁኝ የፍልስፍና አንደኛው ክፍሉ ነው። ስለዚህ እሱን እንመለከታለን ማለት ነው። ወደ ትምህርታችን የምንገባ ይሆናል ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን በድጋሚ እንዳትዘነጉ። ይመቻችሁ። እዚህ ዛሬ የምንቆየው በቻፕተር 1 ነው። እንግዲህ መግቢያ ላይ ስለሚሆን ሎጂክ ኤንድ ፊሎሶፊ የሚል አይነት ሀሳብ ነው የምንመለከተው ማለት ነው። ቻፕተር 1 እንዳልኳችሁ ሎጂክ ኤንድ ዋት ፊሎሶፊ ነው የሚለን። ትንሽ ገለጽ እናርጋቸው። ሎጂክ ምንድነው? ፊሎሶፊ ምንድነው? ኦቨርቪው ነው። ሎጂክ እንዲህ በሎጂክ አስበው እንጂ እንዲህ ሎጂካሊ ግን ልክ ነው ምናምን ይባላል አይደለ? እንዲህ በተለምዶ ምናምን ስታወሩ ሎጂካሊ ማለት ምንድነው የሚመስላችሁ? ምክንያታዊ የሆነ አመክንዮ ያለው ያ ነገር ግን እንዴት ሊሆን ይችላል አይነት ነገር ምክንያታዊነት የሚል ሀሳብ እንደሚያደርባችሁ እርግጠኛ ነኝ። ሎጂክን አስ ኤ ፊልድ ኦፍ ስተዲ ስንመለከተው ምንድን ነው? ብራንች ኦፍ ፊሎሶፊ ዛት ዲልስ ዊዝ ዘ ስተዲ ኦፍ ዋት አርጊመንትስ ነው። የጥናት ዘርፍ ነው። በፍልስፍና ውስጥ የሚገኝ ነው። ሎጂክ በራሱ ወደ ኋላ ላይ የፊሎሶፊ ብራንቾችን የምንመለከት ነው የሚሆነው። ከነዚ ውስጥ አንዱ ሎጂክ ነው። አርጊመንት ማለት በቆሙ ካያችሁት ክርክር የሚል ትርጉም ነው ያለው። ምን አይነት ክርክር? ቅድም ላይ ኢቫሉዌት አርጊመንትስ ብለን የለ ክርክር ለምን ይጠቅማል ነው እዚህ ጋር ዋናው ነገር እንድትይዙ የምፈልገው ነገር። ምክንያቱም አርጊመንት ሲል መሀል ላይ ዳይሬክት ትራንስሌት ካደረጋችሁት የሆነ ውዝግብ ነገር ስለሚፈጠር ማለት ነው። ኢቫሉዌት ማድረግ የተፈለገው የአንድ ነገር ትክክለኛነት ለማወቅ በዛ ላይ ኔጌቲቭ እና ፖዘቲቭ ሀሳቦችን ታመጡና እነዛም ፖዘቲቭ እና ኔጌቲቭ ሀሳቦች ማጋጨት ማለት ነው። በዛ መሀል ላይ ምክንያታዊ የሆነ ሀሳብን ማምጣት ትችላላችሁ። ላስረዳችሁ በሌላ ምሳሌ። ማለት ትክክል ሆነም አልሆነም በቤት ላይ እውቀት ወይስ ገንዘብ በሚል ትከራከራላችሁ አይደለ? የምታነሷቸው ሀሳቦች የእናንተ የበላይ እንዲሆን ነው ዋና ነገሩ። ያ የበላይ እንዲሆን የፈለጋችሁበት የምታነሳሷቸው ሀሳቡ በክርክሩ መሀል ግን ምክንያታዊ ሊሆኑ የሚችሉ ነገሮችን ነው። ስለዚህ ሎጂክ አስ ኤ አርጊመንት በፍልስፍና ውስጥ አርጊመንትን እያነሳ በአንድ ነገር ላይ ምክንያታዊ ለመሆን የሚጥር ነገር ነው ብላችሁ ያዙት ማለት ነው። አስ ኢንስትሩመንትም ደግሞ ከተመለከት ነው ኤ ሚንስ ቱ ኮንስትራክት ራሽናል አርጊመንትስ ኤንድ ኢቫሉዌት ዘ አርጊመንት ኦፍ አዘርስ ነው። ምክንያታዊ የሆኑ አርጊመንቶችን ክርክሮችን ሊሆን ይችላል ለመገንባት ሌሎች አርጊመንቶችን ለመገምገም የምንጠቀምበት ዘዴ ነው ሎጂክ ማለት። ፊሎሶፊ ደግሞ እንዳልኳችሁ አንደኛው የሎጂክ ምድብ ነው ማለት ፍልስፍና ውስጥ ነው ሎጂክ የሚገኘው ነው ያልኳችሁ። ፊሎሶፊ በቁሙ ስንመለከተው ስተዲ ኦፍ ጀነራል ኤንድ ፈንዳሜንታል ፕሮብሌምስ ኮንሰርኒንግ ማተር ሰች አዝ ኤግዚስተንስ፣ ኖሌጅ፣ ትሩዝ፣ ቢዩቲ፣ ሎው፣ ጀስቲስ፣ ቫሊዲቲ፣ ማይንድ ኤንድ ላንጉጅ ይለናል። ፍልስፍና እንዲህ ነው ተብሎ የሚነገርለት አይደለም። በቁሙ እንዲህ ነው ማለት ፍልስፍና ደግሞ እንዲሁ ቅድም እንዳልኳችሁ በሎጂክ ምንድን ነው ከተባላችሁ መፈላሰፍ ትላላችሁ። ምን አይነት ፍልስፍና? ወይም በእያንዳንዱ ነገሮች ላይ ለምን የሚል ጥያቄን ከጎኑ ይዞ የሚመጣ ነገር ማለት ፍልስፍና ነው። ይሄኛው ሁሌም የሚቀጥል ነው። ፍልስፍና ለምን ይላል። ይህ ለምን የሚለው ነገር በኤግዚስተንስ በመኖር ላይ ሊሆን ይችላል፣ በእውቀት ላይ ሊሆን ይችላል፣ በእውነት ላይ፣ በውበት ላይ። ፍትህ ምንድን ነው?
ህግስ ምንድነው? ቆይ ህግ አለ በእውነቱ እያለ ሊጠይቅ ይችላል። ካለስ ለምን እያለ ለምን የሚለውን ጥያቄ አንስቶ የተለያዩ ምክንያታዊ የሆኑ ነገሮችን ለማግኘት የሚሞክር ነገር ፊሎሶፊ እንለዋለን። ምክንያታዊ ነገሮች ለመሞከር ሲሞክር ምን መንገድ ተጠቀመ ማለት ነው? ሎጂካል ዌይን ተጠቀመ ነው። ስለዚህ ይሄኛው ነገር ያዙ ማለት ነው። ምንነታቸው ይሄኛው ነው። ወደ ውስጥ ደግሞ ትንሽ ገባ ብለን እንመልከት። ኦብጀክቲቭ ይሄኛው ነው። የትምህርቱን መማራችን በዋናነት ዛሬ ላይ አንደርስታንድ ዘ ሚኒንግ ኔቸር ኤንድ ፊውቸርስ ኦፍ ፊሎሶፊ ነው የምንመለከት የሚሆነው። ሜጀር ፊልዶችን እንደ ሰዓታችን አይተን ካንዛዘውባችሁ ስለሚያሰለቻችሁ ማለት ነው አይተን እሱን የምናይ ይሆናል። ሁሉም ነገር ያው ከትርጉም አይደለም የሚጀምረው። ዛሬ ሚኒንግ ኤንድ ኔቸር ኦፍ ፊሎሶፊን እናያለን ማለት ነው። ቅድም ላይ ስለ ፍልስፍና ስነግራችሁ ምን ብያችኋለሁ? ፍልስፍና እዚህ ግባ የሚባል ነገር አይደለም። ምክንያቱም በእያንዳንዱ በተለያዩ ጉዳዮች ላይ የተለያዩ ሀሳቦችን የተለያዩ ርዕሶችን ምን የሚል ስለሆነ የሚያነሳ ስለሆነ ነው። ስለ እውቀት፣ ስለ ውበት፣ ስለ ትክክለኛነት፣ ስለ አስተሳሰባዊ ነገሮች ቋንቋ የማይዳስሰው ነገር የለም ብለናል። ስለዚህ ኖ ስፔሲፊክ ሳብጀክት ማተር ሶ ኢት ኢዝ ዲፊካልት ቱ ዲፋይን ኢት። ለመተርጎም በጣም አስቸጋሪ የሆነ ነገር ነው። ምክንያቱም ሳብጀክት ማተር የሚያደርገው አይደለም ፍልስፍና። ጂኦግራፊ ካልን ጂኦግራፊ ማለት ዊች ኢት ኢዝ ዘ ዲስክሪፕሽን ኦፍ ዘ እርዝ ነው። በቃ ስለ መሬት ነው የሚገልጸው። የራሱ የሆነ ምን አለው መንገድ አለው። በዛች ስለ መሬት ነው የሚያጠነጥነው። ፊሎሶፊ ግን ጂኦግራፊ ውስጥም የመግባት እድል ይገባል። በእያንዳንዱ ሁኔታ ውስጥ ጥያቄዎችን የሚያነሳ ነው። ሳብጀክት ማተር አያደርገውም። ዲፊካልት የሚያደርገው አንደኛ ባህሪው ይሄኛው ነው። ሌላው it is the development of critical habits, the questions search for truth and the questioning of the what ምን ይለናል apparent ይለናል። ይህ ማለት ደግሞ ምን ማለት ነው? ፍልስፍና ማለት በተለያዩ ነገሮች ላይ ሰዎች ጭፍን አመለካከት ወይም የተዛባ አመለካከትን ከመያዝ ይልቅ ምክንያታዊ የሆነ አመለካከትን የማዳበር ባህል እንዲኖረን፣ እውነትን ያለማቋረጥ የመፈለግ ሂደት እንዲኖረን፣ እንዲሁም ክሪቲካል የሆነ ሀቢት ባህሪ እንዲኖረን ማድረግ የሚችል ነገር ነው። ስለዚህ ነገሮችን በተለያየ ዳይሜንሽን ወይም ኩዌሽኒንግ በሆነ ማይንድ ጥያቄ በሚጠይቅ ማይንድ እንድናይ የሚያደርገን ነገር ነው። ስለዚህ ፊሎሶፊ ዲልስ ፕራይመሪሊ ዊዝ ኢሹ ዛን ሳብጀክት ማተርስ። ስለዚህ በነገሮች ላይ ኩዌሽኒንግ የሆነ ትሩዝን እውነት መፈለግን የሚያጠነጥን ስለሆነ ቅድም እንዳልኳችሁ ሳብጀክት ማተር የሚያደርገው ሳይሆን ኢሹዎችን ነው ማተር የሚያደርገው። ፊሎሶፊ ኢሹ ማተር የሚያደርገው ነገር ነው። ሳብጀክት ማተር ያደርገው። ሶቅራጥስ እንዳለው ምን ይላል? ወንደር ኢዝ ዘ ፊሊንግ ኦፍ ኤ ፊሎሶፈር ኤንድ ፊሎሶፊ ቢግንስ ኢን ወንደር ይላል። እንግዲህ እንደምታውቁት ሶቅራጥስ የፍልስፍና አባት የተባለ ሰው ነው። ማለትም ከሱ በፊት ፈላስፎች አሉ፣ ነገር ግን ዘ ፈርስት ሶሻል ፊሎሶፈር የተባለው ሶቅራጥስ ነው። ሌሎቹ ተፈጥሮ ላይ ስለሚፈላሰፉ ማለት ነው። ምን አለ ግን እሱ ወንደር ማለት ማድነቅ ነው አይደለ? ማድነቅ የፊሎሶፈሮች ወይም የፈላስፎች አንደኛው ፊሊንጋቸው ነው። ስለዚህ ዊች ሚንስ ዋት ፍልስፍና የሚጀምረው አንድን ነገር ምን ከማለት ነው? ከማድነቅ ነው ይላል ማለት ነው። በሌላ አገላለጽ ደግሞ እራሱ ሶቅራጠስ ስለ ፍልስፍና ሲገልጽ ደግሞ ምን ይላል መሰራችሁ? ፊሎሶፊ ኢዝ ዘ ፐርሲዩት ኦፍ ዊዝደም ነው ይላል። ጥበብን መፈለግ ጥበብን መሻት ነው የሚል አይነት ሀሳብንም በተመሳሳይ የሚያቀርብ ሰው ነው። ብቻ ግን ስንመጣ ነገሮችን ከማድነቅ ነው። ዋው ይሄ ነገር እንዴት ያምራል ከሚለው ተነስተን በዛ ነገሮች ላይ ጥናትን ወይም ኩዌሽኒንግ የሆነ ማይንድ እናመጣለን። ክሪቲካል የሆነ ቲንክ እናደርጋለን። ይህ ነገር ወደ ፍልስፍና ይወስዳል ነው ዋና እንትኑ። ወደ ትክክለኛ ቃሉ ደግሞ እስቲ እንምጣ። ኢቲሞሎጂካሊ ፊሎሶፊ ምን ማለት ነው? ከሁለት ግሪክ ቃል ነው የመጣው፣ ፊሎና ሶፊያ ከሚባሉ። ፊሎ ማለት ላቭ ማለት ነው። ሶፊያ ማለት ደግሞ ምን ማለት ነው? ዊዝደም ማለት ነው። ዊዝደም ማለት ጥበብ ነው። ስለዚህ ፊሎሶፊ ማለት ላቭ ኦፍ ዊዝደም ማለት ነው። ጥበብን መውደድ፣ ጥበብን ማፍቀር የሚል ትርጉም አለው ማለት ነው። ጥበብን መውደድ፣ ጥበብን ማፍቀር የሚል ትርጉም ነው ያለው። ስለዚህ ጥበብን መፈለግ የሚል ሀሳብ ነው በአጠቃላይ በፍልስፍና ውስጥ የሚመጣው። ፊሎሶፊካል የሆኑ ኩዌሽኖች አሉ። ቅድም እንዳልኳችሁ ጥያቄ ምልክት አለው። እያንዳንዱ የፍልስፍና ጥያቄ ማለት ጥያቄ ነው በራሱ። ፍልስፍና ራሱ ስንል ማለት በሆነ ጥያቄ ተነስቶ ያንን መልስ በመፈለግ ውስጥ የሚደረግ ጉዞ ነው። የፍልስፍና ጥያቄዎች ሁሉም መልስ አላቸው ማለት አይቻልም። ምክንያቱም እያንዳንዱ ፈላስፋ የራሱ
ሀሳብ አስተያየት ስላለው ይህንን ወደታች የምንመለከተው ነው የሚሆነው። ከሌሎቹ ምን ይለየዋል በሚለው ላይ እንዝለልና ወደ ርዕሳችን እንግባ እና ፊሎሶፊካል የሆኑ ኩዌሽኖች ምንድን ናቸው ስንል ዳዝ ጋድ ኤግዚስት ይለናል። ዋት ኢዝ ሪያሊቲ እውነታ ምንድን ነው? ዋት ኢዝ ኖሌጅ እውቀትስ የምንለው ምንድን ነው? እውቀት ዋት ዳዝ ኢት ሚን ቱ ነው ማወቅ ራሱ ምንድን ነው? እውቀት አለ ማወቅ ራሱ ምን ማለት ነው? ምንድን ነው እሱ ራሱ የሚለውን ጥያቄዎች ያመጣል ማለት። ስለዚህ ቅድም ላይ ላቭ ኦፍ ዊዝደም ነው ብለናል። ጥበብን ማፍቀር ነው፣ ጥበብን መሻት ነው፣ ጥበብን መፈለግ ነው። ነገር ግን ፊሎሶፊ ኢዝ ዊዝደም ማለት ነው። ጥበብ መፈለግ ከሆነ ፍልስፍና ምንድን ነው? ዊዝደም ጥበብ ነው። ሁሉም ጥበብ ግን ፊሎሶፊ አለመሆኑን ልብ ልትሉ ያስፈልጋል። ፊሎሶፊ ዲልስ ዊዝ ኩዌሽኒንግ ዘ አፓረንት ቱ ጎ ቢዮንድ ዘ ኮመን አንደርስታንዲንግ ኤንድ ቱ ስፔኩሌት አባውት ቲንግስ ዛት አዘር ፒፕል አክሴፕት ዊዝ ኖ ደብት ይለናል ማለት ነው። ያው ፍልስፍና ማለት በአንድ ነገር ላይ ጥያቄ ማምጣት ከዛ የጋራ የሆነ አንደርስታንዲንግ እንዲኖር ማድረግ የሚፈልግ ሀሳብ ያለው ነገር ነው። በደንብ የፍልስፍናን ሀሳብ የተረዳችሁት ይመስለኛል ከተመለከት ነው አንጻር። እሺ ሌላ የምንመለከተው የሚሆነው ክሪቲካል ቲንኪንግ ኢዝ ቼንጀብል ይለናል። ክሪቲካል ቲንኪንግ ማለት ይሄኛው በምዕራፍ 3 ካልተሳሳትኩ ወይም ምዕራፍ 4 ላይ ስለ ክሪቲካል ቲንኪንግ በስፋት የምንመለከተው ስለሆነ እዚህ ጋር አንገድበውና ክሪቲካል ቲንኪንግ ማለት ኦፕን ማይንድ ሆኖ የሆኑ ነገሮችን ክሪቲካሊ ምን ማለት ነው ማሰብ ማለት ነው ክሪቲካል ቲንኪንግ የምንለው ነገር። ስለዚህ ይሄኛው ክሪቲካል ቲንኪንግ ሊቀያየር የሚችል ቼንጀብል የሆነ ነገር ነው። ለምን እንደዚህ ሊሆን ቻለ ስንል አንደኛ ፊሎሶፈርስ ሃቭ ዲፈረንት ቪውስ ኤንድ አሰፕሽንስ ነው። ፈላስፋዎች ራሱ በራሳቸው የተለያየ የሆነ ምልከታ የተለያየ የሆነ ግምት ሀሳብ አላቸው በተለያዩ ጉዳዮች ላይ ማለት ነው። አሁን አንድ ምሳሌ እዚሁ ላይ በደንብ እንዲመጣላችሁ ልንገራችሁና ሶቅራጥስ የፕሌቶ ተማሪ ነው ማለት ሶቅራጥስ ፕሌቶን አስተምሮታል፣ ፕሌቶን አርስቶትል አስተምሮታል። ብቻ ግን ፕሌቶና አርስቶትል እንደ ዋና እነሱ ላይ ብቻ ያለ አንድ የተሰራ ነገር አለና በእነሱ ካነሱት ሀሳብ ሳሳያችሁ ስለ እውቀት የሚያነሱት ነገር አለ። አሁን ፕሌቶ እውቀት እንዴት ይገኛል ብትሉት ፕሌቶ የሚሰጣችሁ መልስ የሚሆነው ሁለት አይነት ዓለም አለ። ነፍሳችን በአንደኛው ዓለም ትኖራለች። ያቺ ዓለም ሀሳባዊ ወይም አይዲያል ወርልድ ነች ይልና እዛ ሀሳብ ላይ ፍጹማዊ እውቀት ስላለ ወደዚህ ምድር ስትመጣ ነፍሳችን ተጥላ ማለት ነው። ከዛ እነሱ እንደሚሉት ከሆነ ስትመጣ እዚህ የምታገኘው እውቀት ከመጣች በኋላ ትዝ ይላታል። በፊት የነበራት እውቀት ትዝ ሲላት በዛ መንገድ የምታውቀው ነው እውቀት በዚህ ይገኛል ይላል። አርስቶትል ደግሞ ያው የፕሌቶ ተማሪ ነው ብያቸዋለሁ። ሁሉም የየራሱ አሰብሽንና ቪው አለው የሚለውን ለማሳየት ነው። አርስቶትል ደግሞ በራሱ በኩል ስትመለከቱ ምን ይላል? እንዴ እውቀት በዚህ መንገድ የሚገኝ ሳይሆን እውቀትን የምናገኘው ይሄኛው ወደ ሳይኮሎጂ ትምህርት ላይ በስፋት ያለ ሀሳብ ነው። ሴንሴሽን ኤንድ ፐርሰፕሽን የሚባል ነገር አለ። እውቀትን ልናገኝ የምንችለው በሴንስ በማድረግ ነው። ማለትም አንድን ነገር ዳሳችሁ ለስላሳ ከሆነ አይ ይሄ ለስላሳ ነው ብላችሁ እውቀቱን ትይዙታላችሁ የሚል ሀሳብ በስሜት ሕዋሶቻችን እናውቃለን ይላል ማለት ነው። ስለዚህ ሁለቱም ስለ እውቀት ምን የሆነ ቪው አላቸው፣ ዲፈረንት የሆነ ቪው አላቸው። ስለዚህ እርስ በርስ የተማማሩ ሰዎች ቢሆኑ ክሪቲካሊ ግን በአስተሳሰባቸው ቼንጀብል የሆነ ነገር አላቸው። በተመሳሳይ ነገር ላይ ዲፈረንት የሆነ ቪው እንዳላቸው እዩ ማለት ነው። ሌላው ደግሞ ዘ ዩኒቨርስ ኢዝ ዳይናሚክ ኤንድ ቼንጀብል ነች። ሁለንታችን ራሱ ከተመለከት ነው በጣም ልዩና ቼንጀብል የሆነ ነገር ነው ማለት ተለዋዋጭ ነው። በየጊዜው ተመሳሳይ የሆነ ነገር የለውም። አሁን ይህን ቪዲዮ ራሱ በምሰራበት ጊዜ ላይ ዓለማችን እስከ ተወሰነ ጊዜ የሚቆይ ጨረቃ እንዳላት ዲስከቨር ተደርጓል። ሁለተኛ ጨረቃ አገኘች ተብሎ ማለት ነው የሆነ አስተሮይድ መጥቶ ነው። ሌላም ደግሞ እንዲህ በሳይንሱ ዓለም ደግሞ ተመልከቱ በዚህ ጊዜ እንዲመጣ ይባላል። እንዲህ ሌላም ጊዜ ደግሞ ያንን የሚያከሽፍ ደግሞ ሌላ ሳይንስ ይኖራል ማለት ነው። ስለዚህ እንደዚህ አይነት ነገሮች አሉ። ዩኒቨርሳችን ዳይናሚክ የሆነች ነገር ነች። በዚህ አማካኝነት ነው። ሌላው ሂውማን ኤክስፒሪየንስ ኢንኮምፕሌት ነው። የሰዎች ልምድ በየጊዜው ምን እያለ ይመጣል? እየተካበተ የሚመጣ ነገር ነው። ይሄኛውን በሌላ ነገር ላሳያችሁ። አንድ ምሳሌ ልንገባችሁና ሳይንስ እስካሁን ነፍስ የት ነች ለሚለው ጥያቄ መልስ የለውም። ትንሽ አከበድኩባችሁን እኔ እንጃ። ማለት በፊት ጊዜ የነበረው አስተሳሰብ
ነፍሳችን ደማችን ውስጥ ትገኛለች ይል ነበረ። ከዛ ዘን ምን መጣ? የደም መለጋገስ መጣ። አይ እንዲማ አይሆንም ተባለ። ነፍስ ልባችን ውስጥ ነች ተባለ። ልብ ውስጥ ደግሞ የልብ ቀዶ ጥገና ይከናወናል። ምን ይከናወናል? ነፍስ አለች። ስለዚህ አሁንም አይ ነፍስ እዚህ ውስጥ አትሆንም እያሉ አንጎል ውስጥ ነች ይላሉ። አሁን ደግሞ ያሉት ማለት ነው። አሁን ላይ ደግሞ ያ እየተሻሻለ ግማሾቹ አይ ነፍስ እንደውም ነፍስ የሚባል ነገር የሚሉም ሰዎች እየመጡ መጡ። ሌሎቹ ደግሞ የት እንዳለች አትታወቅም ብቻ አለች ወደሚል ማለት ነው። ስለዚህ የሰዎች ልምዳቸው እየጨመረ በመጣ ቁጥር ዩኒቨርሳችንም ቅድም ቼንጀብልና ዳይናሚክ እንደሆነች ሁሉ የሰው እውቀት በየጊዜው እየተሻሻለ ስለሚመጣ የአንዱን ሀሳብ አንዱ እየጣለው የሚመጣ ነገር ነው። ስለዚህ ክሪቲካል ቲንኪንግ ኢዝ ምን እንላለን? ቼንጀብል እንላለን ማለት ነው። እሺ ስለ ትርጉሙ በደንብ የገባችሁ ይመስለኛል በእኔ አንጻር። ሌላው የምንመለከተው ነገር ከዚህ በላይ 3 4 5 ብሎ ጀምሮ 1 እና 2ን ሲዘጋጅ ፓወርፖይንቱ በተፈጠረ ስህተት ስለሆነ እኔ እንዲሁ ልግለጽላችሁ። እዚህ ጋር ማወቅ ያለባችሁ 2 ትላልቅ ሀሳቦች አሉ። እሱም ቤዚክ ፊውቸር ኦፍ ፊሎሶፊ በሚለው ላይ በሾርት ኖታችሁም ተከታተሉት። ማለትም የፍልስፍና የትምህርት አይነት ላይ ከሌሎቹ በምን ይለያል ነው። ቤዚክ ፊውቸሩ ምንድን ነው የሚል ነው ዋና እንትኑ የሚሆነው። አንደኛው በፊሎሶፊ ውስጥ 2 አይነት ሀሳቦች አሉ። ሃቪንግ ፊሎሶፊ እና ዱዊንግ ፊሎሶፊ የሚባሉ ማለት ነው። አንደኛ ላይ የተቀመጠው ነገር የሚለው ምንድን ነው? ፊሎሶፊ ኢዝ ኤ ሴት ኦፍ ቪውስ ኦር ቢሊፍስ አባውት ላይፍ ኤንድ ዘ ዩኒቨርስ ይለናል። ፍልስፍና የተለያየ ምልከታ ነው ወይም ቢሊፍ ቪው ኦር ቢሊፋችን ነው። ስለምን ሲባል ስለ ህይወት ሊሆን ይችላል፣ ስለ አጠቃላይ ስለ ዩኒቨርሱ ስለ ወለንታችን ያለን ምልከታ ነው ይላል አንደኛው። ይህ ምን ማለት ነው? በሌላ አገላለጽ ሃቪንግ ፊሎሶፊ ያልኳችሁ ነገር ነው። ሃቪንግ ፊሎሶፊ ማለት ኢንፎርማል ሴንስ ኦፍ ፊሎሶፊ ተብሎ የሚገለጽ ነገር ነው። የመጀመሪያው ይሄኛው ነው። ልብ በሉ። ሁለቱንም አንድ ላይ ገልጬ በምሳሌ ላስረዳችሁ ስለፈለኩኝ ነው። ስለዚህ የሚለው ምን ማለት ነው? ፊሎሶፊ ማለት በሃቪንግ ሲመጣ ስለ ህይወት፣ ስለ ዓለም በሰው ልጆች አይምሮ ውስጥ ጥያቄ የሚያስነሱ ተጨባጭ የሆነ ማስረጃ ያልተገኘላቸው ጉዳዮች ላይ ያለን አመለካከት፣ ያለን አስተያየት ነው የሚለን ሃቪንግ ፊሎሶፊ ላይ ስንመለከት። ሁለተኛው ደግሞ የሚለን ፊሎሶፊ ኢዝ ኤ ፕሮሰስ ኦፍ ሪፍሌክቲንግ ኦን ኤንድ ክሪቲሳይዚንግ አወር ሞስት ዲፕሊ ሄልድ ኮንሰፕሽን ኤንድ ብሊፍ ይለናል ማለት ነው። ማለትም ያሰብናቸውን ወደምንተገብርበት ጋር ነው ይሄኛው የሚመጣው። ቅድም ብሊፋችን ቪዋችን ነው ቀጥታ ነው ያለና ስለ ላይፍ ስለ ዩኒቨርስ፣ ያኛውን ሪፍሌክት ስናደርገው ዱዊንግ ፊሎሶፊ እንለዋለን ነው። ስለዚህ ሃቪንግ ኢንፎርማል ሴንስ ኦፍ ፊሎሶፊ ከሆነ ዱዊንግ ደግሞ ምን ይሆናል ማለት ነው? ዘ ፎርማል ሴንስ ኦፍ ምን ይሆናል? ፊሎሶፊ ይሆናል ማለት ነው። እሺ በእነዚህ ጉዳዮች ላይ ወይም በአጠቃላይ በቆየንባቸው ላይ ጥያቄ ካላችሁ በተቀመጠው ቦት በኩል መጠየቅ ትችላላችሁ። ምናልባት እዚህ ጋር ኖት ስላላስቀመጠን ቦሪንግ እንዳይሆን ብዬ ነው ክላሱ። አሁን ሁለቱን ነገሮች በደንብ በምሳሌ ለማስረዳት ልሞክር። ሃቪንግ ቅድም ብያችኋለሁ ስለ ዩኒቨርስ ያለው ቪው ነው፣ ብሊፋችን ነው አይደለ? በአጭሩ ሃቪንግ ማለት አባውት ኖዊንግ ዘ አይዲያ ነው። የሆነ ሀሳቡን ማወቅ። የአንድ ነገር ሀሳብ ስታውቁት በሆነ ነገር የሆነ ምልከታ ካላችሁ ሃቪንግ ፊሎሶፊ ይባላል። ዱዊንግ ደግሞ ያንን አይዲያ ያላችሁን ሀሳብ ምን ስታደርጉት ነው? አፕላይ ስታደርጉት ምን እንለዋለን? እሱን ዱዊንግ ፊሎሶፊ ይባላል ማለት ነው። ስለዚህ የሁለቱ ዋና ልዩነት ምንድን ነው? በማሰብና በማከናወን መካከል ያለ ነው ማለት ነው። ለምሳሌ አንድ ሰው ስለ ህግ የተለያየ መጽሐፍ ሊያነብ ይችላል። ህጉ እንዲህ ይላል፣ ህገ መንግስቱን እንዳልጠቅልሎ ያነባል፣ ይረዳል፣ ምን ይላል። ስለዚህ ያንን ሰው ስለ ህገ መንግስቱ ቀጥታ ሄዳችሁ ወይም ስለተደነገጉ ህጎች ስለ ፍትህ ብትጠይቁት ምኑ አለው? አይዲያው አለው፣ ሊነገራችሁ ይችላል ማለት ነው። ያውቃል ነው፣ ስለተለያዩ ነገሮች ያውቃል። ስለዚህ ይህን ምን እንለዋለን? ሃቪንግ ምን ፊሎሶፊ እንለዋለን። ወደ ዱዊንግ እናምጣው። ይህ ሰው በዛ ህግ ዙሪያ ስራዎችን ሲሰራ ወይንም ደግሞ ኢን ሎጂክ ስናመጣው ያንን ህግ እያነሳ ከጓደኞቹ ጋር እየተከራከረ መቤት ላይ የሚወዱበትን ነገሮች ሪፍሌክት ሲያደርገው ምን እንለዋለን? ዱዊንግ ፊሎሶፊ ይባላል ማለት ነው።
ይሄኛው እንትን ካላችሁ ሁለተኛ ምሳሌ ልጨምርላችሁ። ቤታችሁ ውስጥ እናንተ ጋር አሁን ለምሳሌ ማንኛቸውም ጋር የሚኖረው አካፋ፣ ዶማ፣ መጋዝ፣ መዶሻ፣ ሚስማር ሊኖረን እንጨት ሊኖረን ይችላል አይደለ? ቤታችን ውስጥ እነዚህን ቁሳቁሶች እንዳሉ ማወቅ፣ ነገር ግን ጥቅም ላይ አለማዋል ሃቪንግ ፊሎሶፊ ነው የሚባለው። ምክንያቱም እነዛ እቃዎችን ምን እንላለን? እናውቃቸዋለን፣ እንረዳቸዋለን አይደል? ነገር ግን ፕራክቲካሊ ምንም መሬት ላይ ወደን የሰራንባቸው ነገሮች የሉም። ዱ ላይ የመዋለ ነገር የለውም። ዱዊንግ ፊሎሶፊ አይባልም እንደዚህ ከሆነ። ነገር ግን እነዚህን ቁሳቁሶች ተጠቅማችሁ እንጨቱን እያቆማችሁ፣ በመጋዙ እየቆረጣችሁ፣ በዶማው እየቆፈራችሁ አገልግሎት ላይ ስታውሉት ምን ይባላል? ዱዊንግ ፊሎሶፊ ይባላል ማለት ነው። ዘሜን ልዩነታቸው እዚህ ጋር ነው። የነዚህ ልዩነት በደንብ ያዙ። ሶስተኛን እንመልከት። ፊሎሶፊ ኢዝ ኤ ራሽናል አቴምፕት ቱ ሉክ አት ዘ ወርልድ አስ ኤ ሆል ነው። ፍልስፍና ራሽናል የሆነ አቴምፕት ነው። ማለትም ዓለምን ጠቅለል አድርገን መመልከት የምንችልበት አንድ ነገር ነው ብላችሁ መያዝ ወይም ማሰብ ትችላላችሁ። ጀነራሊ ማለት ነው። ራሽናሊ ልትመለከቷት ትችላላችኋለን ነው። አራተኛው ፊሎሶፊ ኢዝ ኤ ሎጂካል አናላይሲስ ኦፍ ላንጉጅ ኤንድ ዘ ክላሪፊኬሽን ኦፍ ዘ ሚኒንግ ኦፍ ወርድስ ኤንድ ኮንሰፕትስ። አራተኛው የሚለው ፊሎሶፊ ኢዝ ዘ ሎጂካል አናላይሲስ ኦፍ ላንጉጅ ኤንድ ዘ ክላሪፊኬሽን ኦፍ ዘ ሚኒንግ ኦፍ ወርድስ ኤንድ ኮንሰፕትስ ነው። የተለያዩ ወርዶችን ቋንቋን ሎጂካሊ አናላይሲስ በመስራት መመልከት ማጥናት፣ እንዲሁም ደግሞ የቃላቶችን ትርጉም ምን ማለት ክላሪፋይ ማድረግ፣ ሀሳቦቻቸውን ምን ማለት ክላሪፋይ ማድረግ ነው ፊሎሶፊ የምንለው ይለናል። አምስተኛው ደግሞ ምንድነው? ፊሎሶፊ ኢዝ ኤ ግሩፕ ኦፍ ፔሬኒያል ፕሮብሌምስ ዛት ኢንተረስት ፒፕል ኤንድ ፎር ዊች ፊሎሶፈርስ ሃቭ ሶት አንሰርስ ነው። ፍልስፍና የምንለው የተለያዩ በአንድ ነገር የሚነሱ እንደ ችግር የሚነሱ ሊሆኑ ይችላሉ። ወይም ደግሞ የህዝቡ ፍላጎት ኢንተረስቱ፣ አንዳንድ የምናመንጫቸው ጥያቄዎች አሉ አይደለ? እነሱም በመመለስ ላይ ባሉ ወይም እነዚህን ጥያቄዎች በመመለስ በሚመልሱ ፈላስፋዎች ዙሪያ ያለው ነገር ነው ፍልስፍና የሚባለው ነው የሚለን። ለምሳሌ የሆነ የተለያዩ ጥያቄዎች ሊነሳሱ ይችላሉ። ዋት ኢዝ ራይት ኤንድ ሮንግ? ምንድነው ትክክል? ምንድነው ስህተትስ? መልሶ ራሱ ሌላ ጥያቄ ማስነሳት የሚችል ነው ፍልስፍና። በቃ ይሄ ነው። ዋትስ ኤ ላይፍ ዋይ አም ሂር? ህይወት ምንድን ነው? ህይወት እንዲህ ከሆነ እኔ ስለምን እዚህ ያለው የሚሉትን ጥያቄዎች መጠየቅ ነው። በዚሁ ደግሞ ፊሎሶፈሮች ምን ያደርጋሉ? ለእነዚህ ጥያቄዎች መልሶችን የሚሰጡበት መንገድ ነው። ቅድም እንዳልኳችሁ ከላይም እዚህ ጋር እንዳለው ክሪቲካል ቲንኪንግ ኢዝ ኤ ቼንጀብል ይለናል። ቢኮዝ ዋት ፊሎሶፈርስ የራሳቸው ቪው አላቸው ነው። ይህንን በአንድ ምሳሌ ተመልክተ ነው ወደ ቀጣዩ እንሂድ። አሁን ፈላስፋዎች በብዛት ሲጠየቁ አንድ እኔም ከማውቀው ልንገባችሁና የአንድ ሰው ህይወት መቼ ይለወጣል የሚል ሀሳብ አለ እና በዚህ ላይ ፈላስፎች ምን ሰጡ የሚለውን ልንገባችሁ። የአንድ ሰው ህይወት መቼ ይለወጣል ሲባል ሶቅራጠስ ምን ይላል? ማወቁ ላይ ምንም እንደማያውቅ ሲያውቅ ነው የአንድ ሰው ህይወት የሚለወጣው። በቃ አለማወቁን ሲያው የአንድ ሰው ህይወት ይለወጣል ይላል። ኒቼም ያው ፈላስፋ ነው ካወቃችሁት። የራሱን ገደብ ሲያልፍ ነው ይላል። ደግሞ ኒቼ ደግሞ የአንድ ሰው ህይወት በዚህ ሰዓት ነው የሚለወጠው ይላል። አርስቶትል ደግሞ ስለ አንድ ሰው ህይወት ሳይወራ የአንድ ሰው ህይወት የሚለወጠው ራሱን ማወቅ ሲጀምር ነው ይላል። እነ ዲዮጋን ያሉ ፈላስፎች ደግሞ ነፃነትን ሲያውጅ ነው የአንድ ሰው ህይወት መለወጥ የሚጀምረው እያሉ በተመሳሳይ ሀሳብ ላይ ምን ያመጣሉ? ሁሉም እስካሁን ወደ 4-5 ጠቅሼላችኋል ብዬ አስባለሁ። አምስቱም የተለያየ የሆነ ምን አላቸው? አስተሳሰብን ያስቀመጡት። ስለዚህ በሰዎች ኢንተረስት የሚነሳ ምን አለ? ጥያቄ አለ። ያንን ጥያቄ ደግሞ ፈላስፋዎች የሚሰጡትን ምላሽ ተገን አድርጎ የሚፈጠር ነገር ነው ፊሎሶፊ የምንለው። ስለዚህ ዲር ስቱደንትስ ፊሎሶፊ ኢዝ አን አክቲቪቲ ማስተር ኢት ካን ሜክ ዩ ፊሎሶፈር ሪዝን ዌን ዩ ክሪቲካሊ ቲንክ ኤንድ ዱ ኢት ነው የሚለን። እንግዲህ እስካሁን ድረስ ባየነው ነገር ጥያቄ መጠየቅ፣ ለዛ ምን ማለት መልስ መፈለግ ነው። ስለዚህ ፍልስፍና እንደ አክቲቪቲ እንጂ እንደ ማስተር አድርጋችሁት የምታገኙት አይደለም። ይህን ትምህርት ስለተማራችሁ ፈላስፋ ትሆናላችሁ ማለት አይደለም። ብዙ የፍልስፍና መጽሐፍ ስላነበባችሁ ፈላስፋ አትሆኑም። ነገር ግን ክሪቲካሊ ቲንክ ማድረግ ስትችሉ
እሱንም ስታደርጉት ግን ምን ትሆናላችሁ? ፈላስፋ ትሆናላችሁ። እውነትም ማለት ነው እንጂ ማስተር አድርጋችሁት አስ ኤ ፕሮፌሽን የሚቀመጥ ነገር አይደለም ፍልስፍና። እሺ ለዛሬ ትንሽ የረዘመ መሰለኝ ክፍሉ። በቀጣይ በፍልስፍና ውስጥ ምን አይነት ክፍሎች አሉት የሚለውን ነገሮች እንመለከታለን። ሜታፊዚክስን ምናምንን የምናይ ነው የሚሆነው። እንግዲህ ቅድም እንዳልኳችሁ ሎጂክን በዚህ ውስጥ አለ ዋና ርዕሳችን የሚሆነው ማለት ነው። አብራችሁን ስለቆያችሁ አመሰግናለሁ። ቪዲዮንም እንዲሁ ከወደዳችሁት ሰብስክራይብ ማድረጋችሁን እንዳትረሱ። ዩቲዩብ ደግሞ ለሌሎች ተማሪዎች ተደራሽ የሚያደርገው ላይክ ስታደርጉ ነውና ላይክ አድርጉ። ሀሳብ አስተያየት፣ የተለያየ ነገር ካላችሁ ኮሜንት ላይ ያስቀምጡልን ማለት ነው። እኛም በዛ ላይ ተመርኩዘን አዳዲስ ነገሮችን እያስተካከልን እንመጣለን። ቻው ቻው።